አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንኳን ደህና መጣችሁ። ዛሬ በጣም ወሳኝ እጅግ በጣም አስፈላጊ በሆነ ጉዳይ ነው የመጣሁት። እሱም የነብዩ ሰለላሁ ዐለይሂ ወሰለም አሰጋገድ እንዴት ነበር የሚለውን በተግባር የምንመለከት ይሆናል አብረን ማለት ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ብሎናል? ወማ አታኩም ረሱል ፈኹዙህ፣ መልእክተኛው ይዞላችሁ የመጣውን ነገር ተቀበሉ ያዙ። ወማ ነሃኩም ዐንሁ ፈንተሁ፣ እሳቸው የከለከሏችሁን ደግሞ ተከልከሉ ሲል አዞናል። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ በሐዲታቸው ምን ብለውናል? እኛን ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንደተመለከታችሁኝ አድርጋችሁ ስገዱ ነው ያሉት። ስለዚህ ነብዩ ዐለይሂ ሰላቱ ወሰላም ይሰግዱ በነበረበት መልኩ መስገዳችን እኛ ላይ ግዴታ ነው ማለት ነውና ያንን ነገር እንግዲህ በተቻለን ለመመልከት ነው ምን ሞክረው። በዛሬ በቅድሚያ ማስተላለፍ የሚፈልገው መልእክት በወንድና በሴት መሃል የአሰጋገድ ልዩነት የለም የሚል አቋም ስለሆነ የምከተለው ወንዶች የሚሰግዱት በዚህ መልኩ ነው፣ ሴቶች ደግሞ በዚህ መልኩ ነው እያልኩ የተለያዩ የአሰጋገድ ስርዓቶችን አላሳይም። ይሄንን ከወዲሁ እንድታውቁት ፈልጋለሁ። ምክንያቱም በዑለሞች መካከል ምንም እንኳን ኺላፍ ቢኖርም ከፊል ዑለሞች ሴት ልጅ ሩኩዕ ላይና ስጁድ ላይ ከወንድ የተለየ አይነት አሰጋገድ አላት የሚል አመለካከት አላቸው። ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም በመጣልን መረጃ መሰረት ሴት ልጅ ከወንድ የተለየ አሰጋገድ አላት የሚል የለም። ስለዚህ ሰሒሑ ሴትም ልጅ ወንድ በሚሰግደው መልኩ ነው የምትሰግደው የሚለው ነው ማለት ነው በኢዝኒላሂ ተዓላ። እነዛ ነው እንግዲህ በዛ መልኩ ነው እኔም በኋላ ላይ በማሳይባችሁ ጊዜ የማሳየው። ወንድ እንዲህ ነው ሴት እንዲህ ነው እያልኩኝ የተለያዩ አሰጋገዶችን ስለማላሳይ ከወዲሁ ይሄንን ነገር ማስተላለፍ ስላለብኝ። እንግዲህ የመጀመሪያው ጉዳይ አንድ ሰው መስገድ በሚፈልግበት ጊዜ ነብዩ አለይሂ ሰላቱ ወሰላም እንዳሉት ውዱእ ማድረግ አለበት። ውዱኡን በአግባቡ አስተካክሎ እንዴት አድርጎ ውዱእ በትክክል ማድረግ እንዳለበት ኢንሻአላህ በቀጣይ ሌሎች ቪዲዮዎች ላይ የምንሰራላችሁ ይሆናል በአላህ ፍቃድ። ነገር ግን ለአሁን ውዱእ መጀመሪያ አስተካክሎ ማድረግ ይኖርበታል። ከዛ በኋላ ወደ ቂብላ መቅጣጨት አለበት። ሰላት በሚሰግድበት ጊዜ ቂብላውን ትክክለኛውን ቂብላ መያዝ መቻል አለበት ሰውየው ማለት ነው። በጣም ጥሩ። ስለዚህ ቂብላውን ካስተካከለ በኋላ በሚለብሰው ልብስና የሚሰግድበት ቦታ ምናምን ይሄ እንዳለ ጣሃራ መሆን አለባቸው። ነጃሳ የሆነ ቦታ ላይ መስገድ የለበትም። ነጃሳ የሆነ ልብስ ለብሶ መስገድ የለበትም። ሰውነቱም ላይ ነጃሳ ነገር መኖር የለበትም። እነዚህን ነገሮች መጀመሪያ ማስወገድ ይኖርበታል ከሰላት ከመቆሙ በፊት ማለት ነው። ሌላው ነገር ደግሞ ወቅት ከመግባት በፊት ሰላት መስገድም አይቻልም። ያ ማለት ግዴታ የሆነውን ሰላት ማለት ነው። ግዴታ የሆኑ ሰላቶች የራሳቸው የሆነ ወቅት አላቸው። ያ ወቅቱ ከገባ በኋላ ነው መስገድ ያለበት። ይሄ ነገር እንግዲህ ሁላችሁም ጋር የሚታወቅ ነገር ስለሆነ ብዙ ወሬ አላስረዝምም እዚህ ላይ። በቀጥታ እንግዲህ ወደ ሰላቱ ሊገባ ሲል ሰውየው መጀመሪያ ላይ ምንድነው የሚያደርገው ከተባለ ሱትራ መጠቀም። ሱትራ እንግዲህ እናንተ ስትሰግዱ ፊት ለፊታችሁ የምታስቀምጡት በትንሹ አንድ ስንዝር ያህል እንኳን ቁመት ያለው ነገር ማለት ነው። ከዛ በላይ ትንሽ ከፍ ቢል ወደ አንድ ክንድ አካባቢ ቢሆን ምናምን ጥሩ ነው። ነገር ግን በትንሹ ከአንድ ስንዝር ማነስ የለበትም ሱትራችሁ ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ብለውናል? ኢዛ ሰላ አሐዱኩም፣ ከናንተ አንድኛችሁ ሰላት ሊሰግድ በሚቆምበት ጊዜ ፈልዩሰሊ ኢላ ሱትራ፣ ወደ ሱትራ ይስገድ። ያኒ ፊት ለፊቱ ሱትራ ያስቀምጥ ብለዋል። ወልየድኑ ሚንሃ አሉ። ከዛ በኋላ ቀረብ ይበል ወደ ሱትራው። ስለዚህ ሱትራችን ከኛ ምን ያህል ነው መራቅ ያለበት በሚለው በኩል ዑለሞች ምን ብለዋል? ከሰውየው ከሚቆምበት ቦታ እስከ ሱትራው ድረስ ወደ 3 ክንድ ያህል ርቀት ይኖረው ይላሉ። ወይ ደግሞ ሱጁድ ከምታደርጉበት ቦታ እስከ ሱትራው 1 ክንድ ያህል ርቀት ይኖረው ይላሉ ማለት ነው። طيب እንግዲህ ሱትራ ማድረግ ሁክሙ ምንድነው የሚለው መስአላ ላይ ስንመጣ ጅምሁሮቹ የሚያዩት ሱና መሆኑን ነው። ከፊል ዑለሞች ዋጅብነቱን ያያሉ። ነገር ግን አብዛኞቹ ሱትራ መጠቀም ሱና ነው የሚለው ላይ ናቸው። እኛ ግን ዋጅብም ሆነ ሱናም ሆነ ሁሉንም ማሳለፍም ሆነ ማስመለጥ የለብንምና ሱትራ ሳትጠቀሙ ሰላት አትስገዱ። ብዙ ጊዜ እህቶቻችን ላይ ቤት ውስጥ በሚሰግዱበት ጊዜ ሱትራ አይጠቀሙም እና ይሄ ነገር መስተካከል አለበት። ወንዶችም ላይ በተመሳሳይ መልኩ ሱትራ ማትጠቀሙ ሱትራ እየተጠቀማችሁ ብትሰግዱ ነው መልካም የሚሆነው ማለት ነው። ሱትራ እንግዲህ ማንኛውም ነገር መሆን ይችላል። ግዴታ የሆነ የተገደበ ወይም የተወሰነ ነገር መጠቀም አይጠበቅባችሁም።
ቤታችሁ ውስጥ ያለ ምንም ነገር መጠቀም ትችላላችሁ። የትም ቦታ ላይ ለምሳሌ እንደዚህ ቁመት ያላት በትንሹ አንድ ስንዝር ወይ ደግሞ ወደ አንድ ክንድ ያህል አካባቢ ርዝመት ያለው ነገር ፊት ለፊታችሁ ብታስቀምጡ በቃ መሆን ይችላል። ቤት ውስጥ ከሆነ የምትሰግዱት ግድግዳችሁ ሱትራ መሆን ይችላል፣ ጋቻችሁ ሱትራ መሆን ይችላል፣ ረከቦታችሁ ሱትራ መሆን ይችላል፣ ትራስም ሊሆን ይችላል። ብቻ የውሃ ሃይላንድ መጠቀም ትችላላችሁ። አሁን እንዳልኳችሁ በትንሹ የአንድ ስንዝርና ከዛ በላይ ቁመት ያለው ነገር ፊት ለፊታችሁ ብታስቀምጡ ሱትራ አድርጋችኋል ማለት ነው። እስኪ እኔ ሱትራ ተጠቅሜ እንዴት እንደምናስቀምጥ ላሳያችሁ። طيب እኔ ላሁን እቺን እንደ ሱትራ አጠቀማታለሁ። ስለዚህ አሁን የት ጋር ነው ማስቀምጣት? እዚህ ጋር ለምሳሌ ሱጁድ ማድረግበት ቦታ ነው። ስለዚህ ከዚህ ከሱጁድ ቦታዬ የአንድ ክንድ ያህል ርቀት በዚህ መልኩ አስቀምጣለሁ ሱትራዬን ማለት ነው። طيب በዚህ መልኩ ሱትራችሁን አስቀምጣችሁ እየሰገዳችሁ በእናንተና በሱትራችሁ መካከል አንድ ሰው ሊያልፍ ቢመጣ ግዴታ መመለስ አለባችሁ ይሄንን ሰው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ብለዋል? እየሰገዳችሁ በእናንተና በሱትራችሁ መሃል ሊያልፍን የመጣ አካል መልሱ ብለዋል። እምቢ ካለ ተጋደሉት ፈኢነሁ ሸይጣን ነው ብለዋል ማለት ነው። እና በዚህ ማለፍ የለብንም። እኛም የሚሰግድ ሰው እየሰገደ ፊት ለፊቱ ሱትራ አድርጎ እያለ በሱና በሱትራው መሃል ማለፍ የለብንም ማለት ነው። طيب እዚህ ጋር ግን ተያይዞ የሚነሳ ነገር አለ። ሱትራ የሚያስፈልገው ብቻችንን በምንሰግድበት ጊዜ ነው ወይስ ከኢማም ኋላም በምንሰግድበት ጊዜ ሱትራ ያስፈልገናል የሚል መስአላ ነው። طيب በዚህ ጉዳይ ብቻችሁን ስትሰግዱና ኢማም ሆናችሁ ስታሰግዱ በሁለቱ ሐሎች ሱትራ ማድረግ ይኖርብናል። ከዛ በተረፈ ግን እኛ መእሙሞች ሆነን በምንሰግድበት ጊዜ ከኢማም ኋላ ስትሰግዱ ሱትራ ማድረግ አይኖርባችሁም ማለት ነው። ያኔ የኢማሙ ሱትራ ለእናንተም ሱትራ ይሆናል። ስለዚህ የሆነ ሰው መጥቶ በእናንተ ፊት ቢያልፍ ችግር የለውም ማለት ነው። በኢማሙ ፊት እስካላለፈ ድረስ በመእሙሞች ፊት አልፎ ቢሄድ የኢማሙ ሱትራ ለመእሙሞቹ ሱትራ ስለሆነ ይሄ ሰው የነዚህን ሰዎች ሶላት አያበላሸውምና ችግር አይኖረውም ማለት ነው በኢዝኒላህ ተዓላ። ይቺ ጉዳይ ላይ ብዙዎች ግንዛቤው የላቸውም። አሁን እንኳን ግን በቅርብ ብዙ ሰው ይሄንን እየተረዳ መጥቷል አልহামዱሊላህ። በፊት ግን ኢማም እያሰገደ የሆነ ሰው በመእሙሞች ፊት ቢያልፍ ይመልሱት ነበር። ይሄ ሶላታቸውን የሚያበላሸው ስለሚመስላቸው አላ ኩሊ ሐል አሁን ላይ እንግዲህ ብዙዎች እየተረዱ መጥተዋል። ያልተረዳችሁም ካላችሁ እስካሁን ድረስ የኢማም ሱትራ ለእናንተም ሱትራ ስለሆነ ሰው ከእናንተ ፊት ቢያልፍ ችግር የለውም፣ ሶላታችሁ ላይ የሚያመጣው ችግር አይኖርም ማለት ነው ኢንሻአላህ። ከዚህ በመቀጠል ንያ የሚባል ነገር አለ። ይሄንን ንያ ማምጣት ከሁላችንም ግዴታ ነው። ንያ የሚባለው ነገር ላይ ግን ብዙዎች ዘንድ ያለው ስህተት የሆነ ግንዛቤ ንያ በአፍ ወይም በምላስ መምጣት ያለበት ነገር የሚመስላቸው ብዙ ሰዎች አሉ። ይሄ ደግሞ ስህተት ነው፣ ልክ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ንያ በሚያመጡበት ጊዜ በምላሳቸው እየተናገሩ አልነበረም የሚያመጡ የነበረው። ሰሃቦችም እንደዛው በምላሳቸው እየተናገሩ አልነበረም ንያ የሚያመጡ የነበረው። ስለዚህ ንያ ማለት ባጭሩ ምን ማለት ነው? ትርጉሙን እንኳን ስንመለከተው የሆነ ነገር ከድርጊቱ ጋር ወይም ደግሞ ከመስራት ጋር አቆራኝቶ ማሰብ ማለት ነው። ቀስዱ ሸይኢ ሙቅተሪነን ቢፊዕሊሂ ወይም ደግሞ የሆነ ነገር ለመስራት ማሰብ ማለት ነው ንያ ማለት። ስለዚህ አንድ ሰው ሊያስብ የሚችለው በምኑ ነው? በልቡ ነው እንጂ በምላሱ በአፉ አይደለም የሚያስበው። እንግዲህ ይሄን ነገር ሁላችንም ትኩረት ልናደርግበት ይገባል። አንዳንድ ሰዎች ምናልባት አይታችኋቸው ከሆነ ሰላት ሊቆሙ ሲሉ ነወይቱ ኡሰሊ ፈርደ ሰላት ዙህሪ 4 ረክዓትን ሊላሂ ተዓላ እነዚህን የመሳሰሉ ነገሮችን ሲሉ እንሰማለን። እና እንደዚህ በአፍ መናገር ወይ ደግሞ በምላስ መናገር ድምጽ ከፍ አድርጎም ሆነ ድምጹን ዝቅ አድርጎም ሆነ ከንፈር እያንቀሳቀሱ በምላስ መናገሩ ይሄ ቢድዓ የሆነና መሰረት የሌለው ነገር እንጂ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ነገር አይደለም። ስለዚህ ንያ የሚባለውን ነገር ስናመጣ መጀመሪያ خلاص يعني ያንን ሶላት ልሰግድ እንደሆነ ለምሳሌ ዙህር ከሆነ መስገደው ዙህር ልሰግድ እንደሆነ ማሰቤ በራሱ ንያ ነው ማለት ነው። ዐስር ከሆነ መስገደው ዐስር ሶላትን ልሰግድ እንደሆነ ማሰቤ በቀልብ ማሰቤ ብቻውን ንያ ነው። خلاص انتهى ጨረሰን ማለት ነው። በጣም ጥሩ። ስለዚህ መጀመሪያ ንያችንን ካመጣን በኋላ ሁለተኛው የሚከተለው ነገር ተክቢረቱል ኢህራም የሚባለው ነው። ተክቢረቱል ኢህራም የሶላት መክፈቻ ነው። ተክቢረቱል ኢህራም የሶላት መክፈቻ ነው። ነብዩ ሰለላሁ ዐለይሂ ወሰለምም ተናግረዋል። በተክቢረቱል ኢህራም ይከፈታል ሶላት፣ በሰላምታ ደግሞ ይዘጋል ማለት ነው። ስለዚህ ሶላት የምትባለዋ ዒባዳ በውስጧ ንግግሮች፣ ድርጊቶች የተካተቱባት የሆነች በተክቢራ የምትከፈት በሰላምታ የምትጠናቀቅ የሆነች
ዒባዳ ነች ዑለማዎቻችንም እንዳስተዋወቁልን በዚህ መልኩ ማለት ነው። እና ተክቢረቱል ኢሕራምን ያላመጣ ሰው ተክቢረቱል ኢሕራምን ያላለ ሰው ሰላቱ ሙሉ በሙሉ ውድቅ ነው የሚሆንበት ማለት ነው። ለምን? ምክንያቱም ሰላት በውስጧ ምኖች አሏት? አርካኖች፣ ዋጅባቶች፣ ሱነኖች አሏት። ያኒ ሩክን የሚባለው ማዕዘን ማለት ነው። ያ ነገር ካልተገኘ ሰላታችንን ውድቅ ሊያደርግብን የሚችል ዋጅባቶች ግዴታዎች ናቸው። ያው ሰላቱን ውድቅ ሙሉ በሙሉ ውድቅ ላያደርጉብን ይችላሉ። ሱጁዱ ሰህው የሚባል ነገር አለ። የእርሳና ሱጁድ በዛ ሊተኩ የሚችሉ ነገሮች ምናምን ናቸው። ወደፊት ደግሞ ኢንሻአላህ በቀጣይ ፕሮግራሞቻችን ሌላ ቪዲዮ ላይ ሰላት ውስጥ የሚያጋጥሙ እርሳናዎችና መጠገኛዎቻቸው ምን እንደሆኑ የምንሰራላችሁ ይሆናል። ለዛሬ ግን ሰላቱን እንዴት መስገድ እንዳለብን ብቻ ሚለው ላይ ነው ትኩረት የምናደርገው። ስለዚህ ተክቢረቱል ኢሕራምን ካላመጣን ሩክን ስለሆነ ሰላት ውስጥ ገብተናል አይባልም፣ ውድቅ ነው የሚሆንብን። ተክቢረቱል ኢሕራምን እንዴት ነው የምናመጣው ወደሚለው እንሄዳለን። ተክቢረቱል ኢሕራም አላሁ አክበር የሚለው ይሄ ሐረግ ወይ ይሄ አረፍተ ነገር ነው። አላሁ አክበር ስትሉ ሰላት ውስጥ ገባችሁ ማለት ነው። ከነየታችሁ በኋላ ልትሰግዱ እንደሆነ ካሰባችሁ በኋላ አላሁ አክበር ስትሉ ጠይብ። አላሁ አክበር ስንል አንዳንዶች አላሁ አክበር ሲሉ ሐምዟን ሳብ ያደርጓታል። አላሁ አክበር ይሄ ትክክል አይደለም፣ ማዕና ይቀይርብናል። ይሄ ወደ ኢስቲፍሃምነት ወደ ጥያቄነት ነው የሚቀየረው። አላሁ አክበር ካላችሁ አላህ ትልቅ ነው እንዴ የሚል ጥያቄ እየጠየቃችሁ ነው የሚሆነውና ወደዛ ማዕና እንዳይቀየርብን አላሁ አክበር እንጂ አላሁ አክባር ብለን ባእንም መሳብ የለብንም። አላሁ አክበር ብለንም ሐምዙን መሳብ የለብንም። አላሁ አክበር በዚህ መልኩ ተክቢረቱል ኢሕራምን እናመጣለን። ተክቢረቱል ኢሕራምን ማምጣት እንዳልኳችሁ ሩክን ነው። እሱ ካልመጣ ሰላት ውድቅ ነው የሚሆነው። ጠይብ አያይዞ ተክቢረቱል ኢሕራሙ ጋር እጃችንን ማንሳትስ ሁክሙ ምንድነው ወደሚለው ስንመጣ ይሄንኛው ሱና ነው። እጃችንን ማንሳት ሱና ነው። ስለዚህ እጃችንን በምናነሳበት ጊዜ እንዴት አድርገን ነው ማንሳት ያለብን የሚለውን ደግሞ እንመለከታለን። በመሰረቱ አብዛኛውን ጊዜ ሰላት ውስጥ ያሉ ንግግሮች እና ድርጊቶች አብረው ነው የሚሄዱት ማለት አብዛኛዎቹ ነው እያልኩ ያለሁት፣ ሁሉም አላልኩም። አብዛኛዎቹ ሰላት ውስጥ ያሉ ንግግሮችና ያኒ በአፍ የሚባሉ አዝካሮች እና ድርጊቶች በሰውነታችን የምንፈጽማቸው እኩል ነው የሚሄዱት ብዙ ጊዜ። ስለዚህ አሁን ተክቢረቱል ኢሕራምን እጅ ከማንሳት ጋር አንድ ላይ ነው የምናመጣው ማለት ነው። ተመልከቱ፣ እጃችንን በምናነሳበት ጊዜ የሚሰሩ ስህተቶች አሉ ብዙ ሰዎች ዘንድ፣ እነሱን የማስታውስ ይሆናል። በመጀመሪያ ግን ትክክለኛውን አሳያለሁ። ትክክለኛው የእጅ አነሳስ በሁለት አይነት መልኩ ልናነሳ እንችላለን። አንደኛው በትከሻችን ትክክል በዚህ መልኩ ተመልከቱ፣ አላሁ አክበር በዚህ መልኩ አላህ ልክ ተክቢራውን ስጀምረው እጄ መነሳት ይጀምራል። ተግባባን? ተክቢረቱል ኢሕራሙን ስጀምረው እጄ አብሮ መነሳት ይጀምራል። ልክ ተክቢራውን ስጨርስ እጄም አንድ ላይ ይወርድና ያበቃል። እጃችንን የት ማስቀመጥ አለብን የሚለውን ደግሞ አሁን እመለስበታለሁ። አሁን ግን ትኩረት የምታደርጉልኝ ተክቢረቱል ኢሕራሙን ስንጀምር እጃችን አንድ ላይ መነሳት ይጀምራል። ልክ ተክቢረቱል ኢሕራሙ ሲያበቃ እጃችንን አብሮ እዛ የሚቀመጥበት ቦታ ላይ ተቀምጧል ማለት ነው። ተማም። አንደኛው እንግዲህ በትከሻችን ትክክል ማንሳት ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ ያደርጉት የነበረው ነው። ሁለተኛው ደግሞ በጆሮአችን ትክክል ከፍ አድርገንም እንደዚህ ማንሳትም እንችላለን። ስለዚህ አንድ ወይም ደግሞ በዚህ መልኩ በጆሮአችን ትክክል ማንሳት እንችላለን ማለት ነው። ብዙዎች እዚህ ጋር የሚሰሩት ስህተት ምንድነው ከተባለ በጣም ብዙ ወጣቶች ላይ የሚስተዋል የሆነ ስህተት ነው ይሄ። አላሁ አክበር እዚች ጋር ነው የሚያነሷት፣ ሆዳቸው አጠገብ ማለት ነው። ሆዳቸው አጠገብ አላሁ አክበር ወይ እንደዚህ የሚልም አለ። እንደዚህም ትክክል አይደለም፣ እንደዚህም ትክክል አይደለም፣ እንደዚህም በደረት ትክክል ልክ አይደለም። አንዳንዶች ደግሞ ምን ያደርጋሉ? በዚህ መልኩ ጆሮአቸውን እንዲይዙታል። ጣታቸውን አውራ ጣታቸውን እዚህ ጋር ያስቀምጡና አላሁ አክበር በዚህ መልኩ አላህ። ይሄም ልክ አይደለም። ጆሮ መያዝም ሆነ በዚህ መልኩ ይሄም ማስነካትም ሆነ እነዚህ የጆሮ ልማልምት የሚባሉት የሉም፣ እነሱን ማስነካትም ይሄም ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ሱና አይደለም ማለት ነው። ስለዚህ አሁን ሱና ያልሆነውን ከመስራት እንዲሁ መተው ነው የሚሻለው። ምክንያቱም እንደዛ በሚያደርጉበት ጊዜ ሰዎቹ ሱና ነው ብለው እያሰቡ ነው ያሉት። ሱና ያልሆነ ነገር ሱና ነው ብሎ ከማሰብ መተው ነው የሚሻለው ማለት ነው። ጠይብ። ስለዚህ አሁን ትክክለኛውና
የተገኘው ከነብዩ ሰለላሁ ዐለይሂ ወሰለም አንድ በትከሻ ትክክል ማንሳት ነው። ሁለተኛ በጆሮአችን ትክክል በዚህ መልኩ ማንሳት ነው። እጃችን ይሄ መዳፋችን ወደ ቂብላ መዞር አለበት ተማም በዚህ መልኩ እንጂ እንደዚህ መሆን የለበትም፣ እንደዚህም መሆን የለበትም። ተግባባን? ወደዚህ እንዲህ መዞር አለበት። طيب ይሄ እንግዲህ በጣም ወሳኝ የሆነ ነጥብ ነው። ግን አሁን ቅድም የነገርኳችሁ ነገር አለ። እጅ ማንሳት ሱና ነው ብያለሁ። እጁን ባያነሳ ሰውየው አላሁ አክበር ብሎ ቢጀምር እጁን ሳያነሳ ሰላቱ ውድቅ አይሆንበትም፣ ትክክል ነው። ግን ሁላችንም ትኩረት ልናደርግበት የሚገባው ነገር እኛ ሱና የሆነን ነገር ልንተው አይገባም። የነብዩን ሰለላሁ ዐለይሂ ወሰለም ሱና ተከታትለን አፈንፍነን መስራት እንጂ ያለብን ይሄ ሱና ስለሆነ ትኩረት መነፈግ የለበትም ልላችሁ ፈልጌ ነው። طيب አላህ ይወፍቀን ሁላችንም። ወደ ቀጣዩ ስናልፍ አላሁ አክበር የሚለውን ተክቢረቱል ኢህራሙን ስናመጣ እጃችንን የት ነው ማስቀመጥ ያለብን ወደሚለው ነጥብ እንመጣለን። እጃችንን የት ማድረግ አለብን በሚለው ላይ በዑለሞች መካከል ያው የተለያየ አይነት አቋም አለ። ግን አሁን አስቀድሜ ልናገር የምፈልገው ነገር ምንድነው? የትም ቦታ ላይ እጁን ቢያስቀምጥ አንድ ሰው አንድኛችን ተነስተን ኢንካር ልናደርግበትና ሰላትህ ውድቅ ሆኗል ቢድዓ ሰርተሃል ሊባል አይገባውም ማለት ነው። ከፊል ዑለሞች ከእምብርት በላይ ማስቀመጥ ይችላል ሲሉ በዚህ መልኩ ተናግሯል። ከፊሎች ደግሞ ከእምብርት በታች ማስቀመጥ እንደሚችል ተናግሯል። ከፊሎች ደረት ላይ ያሉ አሉ። ግን እዚህ ጋር አንዳንዶች እንዴት ያደርጋሉ? እጃቸውን ይዘው በግራ በኩል እንደዚህ አድርገው ወይ ደግሞ እዚህ ልባቸው ላይ በዚህ መልኩ የሚያስቀምጡ ሰዎች አሉ። ይሄ የለም፣ ይሄ አልተገኘም፣ መሰረት የለውም። በዚህ መልኩ ማስቀመጡ ይሄ አግባብነት የለውም። ስለዚህ ከፈለጋችሁ ከእምብርት በላይ ከፈለጋችሁ ከእምብርታችሁ በታች እዚህ ደረትም ላይ ቢያስቀምጡ ያን ያህል የሚያጣላ የሆነ ጉዳይ አይደለም ነው የሚሉት ዑለሞች። ስለዚህ እዚህ ጋር እባካችሁ ሙብተዲዕ ነህ አንተ እንደዚህ ሰላት ውድቅ ሆኗል አጅሩ ቀንሶብሃል እንደዚህ የሚያስብል ነጥብ አይደለም ልላችሁ ፈልጌ ነው ይሄ ነጥብ ማለት ነው። ሌላው እዚች ጋር ተያይዞ ተክቢረቱል ኢህራም ላይ የሚነሳ አንድ ጥያቄ አለ። ምንድነው እሱ? የትኛው ነው በላጩ? ተክቢረቱል ኢህራም ላይ እጃችንን በምናነሳበት ጊዜ በትከሻችን ትክክል ማንሳቱ ነው ወይስ ደግሞ በጆሮአችን ትክክል ነው ማንሳት የሚል ጥያቄ ከተነሳ እዚህ ጋር ምንድነው ዑለሞቻችን ለዚህ የሚመልሱት መልስ መሰላችሁ? እነዚህ ሁለቱም ከነብዩ አለይሂ ሰላቱ ወሰላም ሰብተው ጸድቀው ተገኝተውልናል። ከነብዩ ሰለላሁ ዐለይሂ ወሰለም ደግሞ የተገኙ በተለያየ መልኩ የመጡ ዒባዳዎች በተለያየ ጊዜ ሁላቸውንም መስራት ነው ይበልጥ ጥሩ የሚሆነው። ይሄም ተገኝቶ ከሆነ በተለያየ ጊዜ አንዳንዴ ይሄንኛውን እያመጣው ሁሉንም ሱና ሐይ ማድረጉ የተሻለ ነው እንጂ ይሄንኛው ከዚህኛው ይበልጣል ወይ ይሄንኛው ከዚህኛው ይበልጣል እያሉ ይሄንን መናገሩ አስፈላጊ አይደለም። ስለዚህ እንዴት ነው ማድረግ ያለብን? አንዳንዴ በዚህኛው አንዳንዴ በዚህኛው። ይሄን ስናደርግ አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ሱናዎች ሐይ ያደረግን ማለት ነው። ሁለተኛ ሱና እንዳይሞት አስተዋጽኦ ያበረከትን ነው ማለት ነው። ከዛ በመቀጠል እንግዲህ እጃችንን ወደ ወድዕ ወደሚባለው ነጥብ እናልፋለን። እጃችንን እንዴት ነው የምናስቀምጠው? ተክቢረቱል ኢህራሙን ካመጣን በኋላ እጃችንን የት ማስቀመጥ እንዳለብን አይተናል አይደል? طيب ከዛስ እጅስ እንዴት ነው የሚቀመጠው የሚለውን ነገር እንመለከታለን። አንደኛ ቀኝ እጃችን ግራ እጃችን ላይ መቀመጥ እንዳለበት ይሄ የታወቀ ነው። ሱናው ቀኝ እጃችንን ግራ እጃችን ላይ ማስቀመጡ ነው። የሚቀመጥበት ሶስት አይነት የተገኙ መልኮች አሉት። አንደኛው የቀኝ መዳፋችንን የግራ ውጨኛው ወይም ደግሞ ይሄ አይበሉባ ነው የምትሉት ይሄንኛው ክፍል ላይ ማስቀመጥ በዚህ መልኩ ማለት ነው። በዚህ መልኩ የቀኝ መዳፋችንን የግራ አይበሉባ ወይም ደግሞ ظهر الكف የሚባለው እዚህ ጋር በዚህ መልኩ ማስቀመጥ ይሄ ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው። ሁለተኛው ደግሞ ይሄንን መዳፋችንን ወይም ደግሞ ይችኛዋን ማለት ነው የቀኝ መዳፋችንን ይቺ መተጣጠፊያዋ ፓርቲ ያለችው ይቺን እዚህ ጋር አምጥተን እዚህኛው የግራ እጃችን መተጣጠፊያዋ ላይ እዚህ ጋር አስቀምጠን በዚህ መልኩ አያችሁት? በዚህ መልኩ እንዲህ ማስቀመጥም ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው ማለት ነው። ሁለቱም ይቻላሉ። ይሄም ይቻላል። ይሄኛውም እዚህ ጋር አምጥታችሁ ደግሞ በዚህ መልኩ እንደዚህም አድርጋችሁ ማስቀመጥ ትችላላችሁ። ሁለቱም ትክክለኛ የሆነ አቀማመጥ ነው ማለት ነው። ሌላ ሶስተኛ አለ። እሱም በቀኝ እጃችሁ የግራ እጃችሁን እዚህ ጋር መያዝ በዚህ መልኩ እንዲህ አድርጎ
መያዝም ይሄም ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው። ሶስቱም ትክክል ናቸው። ሶስቱንም በተለያየ ጊዜ እየቀያየራችሁ መስራቱ ይሄ ይበልጥ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሐይ ያደረጋችሁ ማለት ነው። ነገር ግን አንድ ሰው ሁሌ እንደዚህ አድርጎ ቢሰግድ ወይ ሁሌ እንደዚህ አድርጎ ቢሰግድ ወይ ሁሌ እንደዚህ አድርጎ ቢሰግድ ሰላቱ ትክክል ነው ማለት ነው بإذن ተዓላ። طيب ይሄንን ጨረሰ። ከዚህ በመቀጠል እንግዲህ ወደ ዱዓኡ አልኢስቲፍታህ እንመጣለን። ዱዓኡ አልኢስቲፍታህ የሚባለው ፋቲሃን ከመቅራታችን በፊት የምናመጣው ዱዓ ነው። እንግዲህ እሱ የተለያየ አይነት መልክ አለው። እሱም በተለያየ መንገድ መጥቶልናል። ብዙዎች የሚያውቁት ዚክር ሱብሓነከ አላሁመ ወቢሐምድክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ። ይህንን አብዛኞች ያውቁታል። አጠርም ስለሚልና ቀላል ስለሆነ ብዙዎች ይህን ይጠቀማሉ። ይህንን አልኢማሙ አልአልባኒ ረሕመቱላሂ ዐለይህ ሐዲሱን ሰሒህ ብለውታል። አንዳንዶች ይህን ሐዲስ ደዒፍ ነው ይሉታል። ዐላ ኩሊ ሓል ይሄ ዚክር አለ። ሌላ ደግሞ አላሁመ ባዒድ በይኒ ወበይነ ኸጣያየ ከማ ባዐድተ በይነ አልመሽሪቂ ወልመግሪብ አላሁመ ነቂኒ ሚን ኸጣያየ ከማ ዩነቀ አተውቡ አልአብየዱ ሚነ ደነስ አላሁመ እግሲልኒ ሚን ኸጣያየ ቢልማኢ ወተልጂ ወልበረድ። ይህንንም ማለት እንችላለን። ወይ ደግሞ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋቲ ወልአርደ ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኪን ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአነ ሚነል ሙስሊሚን። ይህንኛውንም ማምጣት እንችላለን። እዚህም ጋር ቅድም እንዳልኳችሁ አልዒባዳቱል ዋሪዳ ዐላ ውጁህን ሙተነዊዐ ቱፍዐሉ ዐላ ጀሚዕ ውጁሂሃ ፊ አውቃትን ሙኽተሊፋ። ይሄ የዑለሞቻችን መርህ ነው። በተለያየ መልክ የመጡ ዒባዳዎች በተለያየ ጊዜ እየቀያየሩ መስራት ይሄ ይበልጥ ሱናዎችን ሐይ ማድረግ በውስጡ ስላለ እንደዛ ማድረጉ የተሻለ ነው ማለት ነው። አንዳንዴ የሆነ ዚክር ልትመርጡ ትችላላችሁ፣ ሌላ ጊዜ ደግሞ ሌላኛውን ዚክር ልትጠቀሙ ትችላላችሁ። በዚህ መልኩ ነብዩ አለይሂ ሰላቱ ወሰላም የተጠቀሟቸውን አዝካሮች ሁሉንም ማምጣት ቻላችሁ ማለት ነው። ከዛ በኋላ እንግዲህ ወደ ፋቲሃ ነው የምንገባው። ፋቲሃ ላይ ከመምጣታችን በፊት ኢስቲዓዛና በስመላ አለ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወይም አዑዙ ቢላሂ ሰሚዒል ዓሊም ሚነሽ ሸይጣኒር ረጂም። በዚህ መልኩ የተለያዩ ሲጋዎች አሉት። ኢስቲዓዛ እናመጣለን። ይሄንን በምንልበት ጊዜ ኢስቲዓዛውንና በስመላውን በምናመጣበት ጊዜ ድምፃችንን ከፍ ማድረግ አይኖርብንም። ተማም። ነብዩ አለይሂ ሰላቱ ወሰላም ሰላት በሚሰግዱበት ጊዜ በኢስቲዓዛም ሆነ በስመላ ማለት ቢስሚላሂር ረሕማኒር ረሒም የሚለው ለፍዝ ነው። እነዚህን ድምፃቸውን ከፍ አድርገው ሲሉ አልተሰሙም በሰላታቸው ላይ። አቡበክርም እንደዛው፣ ዑመርም፣ ዑስማንም ኹለፋዎቹም እንደዚሁ ሲሰግዱ ድምፃቸውን ከፍ አድርገው ሲያመጡ አልተሰሙም። እና እኛም ድምፃችንን ዝቅ በማድረግ ከንፈራችንን ብቻ በማንቀሳቀስ እናመጣለን ማለት ነው እነዚህ። طيب ስለዚህ ኢስቲዓዛ እናመጣለን። ኢስቲዓዛ አንዴ ብቻ ነው የሚመጣው። ገና ሰላታችሁ ላይ ስትገቡ የመጀመሪያ አንዴ ታመጣላችሁ። ሌሎች ረካዓዎች ላይ እየደጋገማችሁ ማምጣት አይጠበቅባችሁም። አንድ ሰላት ውስጥ ያለ ቂራአ ወይም ቁርአኑ እንደ አንድ ነው የሚቆጠረው። ስለዚህ አንድ ኢስቲዓዛ ብቻ በቂው ነው ማለት ነው። ሌላው ከዛ በመቀጠል እንግዲህ ወደ ሱረቱል ፋቲሃ ነው የምንገባው። ሱረቱል ፋቲሃን መቅራት ሩክን ነው ያ ጀማዓ፣ ሩክን ነው። ሱረቱል ፋቲሃን መቅራት ሩክን ነው። ፋቲሃን ያልቀራ ሰው ሰላቱ ውድቅ ነው የሚሆንበት። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ምን ብለዋል? ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ። ሱረቱል ፋቲሃን ያልቀራ ሰው ሰላት የለውም ብለዋል። ያኒ ፋቲሃን ያልቀራ ሰው ሰላቱ ውድቅ ነው የሚሆንበት ማለት ነው። طيب እንደዛ ከሆነ ያው በእርግጥ የሐነፊያ መዝሐብ ላይ ብንሄድ ለምሳሌ ሐነፊያዎች ፋቲሃን መቅራት ሩክን አይደለም፣ ሰውየው የፈለገውን የሆነ ቁርአን ቢቀራ ምንም ችግር የለውም ሰላቱ ትክክል ነው የሚል አቋም አላቸው። ግን አብዛኞቹ ያሉበትን አቋም ነው የምነግራችሁ እኔ። ጁምሁሮቹ ፋቲሃን መቅራት ሩክን እንደሆነ ነው የሚመለከቱት። ምክንያቱም ከነብዩ አለይሂ ሰላቱ ወሰላም ሐዲስ ተነስተው ማለት ነው። ይሄ ሐዲስ ደግሞ ትክክለኛ የሆነ ሐዲስ ነውና ሁላችንም ፋቲሃን መቅራት ይኖርብናል ማለት ነው። ፋቲሃን ካልቀራን ሰላታችን ውድቅ ነው የሚሆነው። طيب አንዳንዶች እዚህ ጋር የሚሰሩት ስህተት አለ። ምንድነው እሱ ካላችሁኝ ሱረቱል ፋቲሃንም ሆነ ሌላ የቁርአን ሱራዎችንም በሚቀሩበት ጊዜ ሰላት ውስጥ ሆነው ከንፈራቸውን አያንቀሳቅሱም። በቃ ሳይለንት ሆነው በዚህ መልኩ ከንፈራቸውን ክድና አድርገው በውስጣቸው ይቀራሉ። ይሄ ቁርአን ቀርቷል አይባልም። እንደዚህ አይነት ሰው ተማም። እዚህ ላይ ልንጠነቀቅ ይገባል። የከንፈር እንቅስቃሴ ያስፈልጋል። ከንፈራችንን እያንቀሳቀስን ነው መቅራት ያለብን ፋቲሃንም ሆነ ሌሎቹንም የቁርአን አንቀጾች ማለት ነው።
እንደዛ ካልሆነ ቁርአን ቀርተናል አይባልም፣ ሶላታችን ውድቅ ሊሆንብን ስለሚችል እዚች ጋር መጠንቀቅ ያስፈልጋል ማለት ነው። طيب ፋቲሐን እንግዲህ ነብዩ አለይሂ ሰላቱ ወሰላም ይቀሩ በነበረበት መልኩ እያንዳንዷን አያ ለየብቻ ነበር እሳቸው የሚቀሩ የነበረው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያልን በዚህ መልኩ እስከ መጨረሻው ድረስ አንዳንድ አያ ነበር ነብዩ አለይሂ ሰላቱ ወሰላም የሚቀሩት። በዚህ መልኩ የእሳቸውን ሱና ሐይ እናደርጋለን። ፋቲሐን ቀርተን ከጨረስን በኋላ ልክ ገይሪል መግዱቢ ዐለይሂም ወለዷሊን የሚለውን አያ ስንጨርስ አሚን ብለን ማምጣት ይሄ ሱና ነው። እሺ አሚን የሚለውን ማምጣት ሱና ነው። አሚን የሚለውን ባያመጣ አንድ ሰው ሰላቱ ውድቅ አይሆንም፣ ግን ሱና ነው። ይሄንን መዘንጋት የለብንም ማለት ነው። አሚን ማለት አላሁመ ስተጂብ ማለት ነው። ጌታዬ ሆይ ተቀበል ተቀበለኝ እንደማለት ነው። ምኑን ነው ተቀበለኝ እያልን ያለነው? ቀደም ብሎ ፋቲሃ ላይ ምን ብለን ዱዓ አድርገን ነበር? ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን፣ ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን የነዛን ጸጋህን የዋልክላቸውን ሰዎች ትክክለኛውን መንገድ ምራን። አንተ የተቆጣህባቸው ሰዎች ወይም ደግሞ የጠማማዎቹን ሰዎች መንገድ ያልሆነውን ቀጥተኛውን መንገድ ምራን እያልን ዱዓ ስናደርግ ነበርና ያንን አላህ Subhanahu Wa Ta'ala እንዲቀበለን አላሁመ እስተጅብ እያልን ነው አሚን ስንል ማለት ነው። طيب ፋቲሐን ጨረስን። ፋቲሐን ከጨረስን በኋላ ቀጣይ ሌላ ሱራም ሆነ ወይ አንድ አያም ሆነ ሁለት አያም ሆነ ጨምሮ መቅራቱ ይሄ ሱና ነው ማለት ነው። ፋቲሐን ብቻ ቀርቶ ሩኩዕ ቢወርድ ሰውየው ሰላቱ ትክክል ነው፣ ውድቅ አይሆንበትም። ግን ጨምሮ ሌላ ሱራዎችን መቅራት መጀመሪያዎቹ ረክዓ ላይ በተለይ ተሸሁድ አልአወል ከመምጣቱ በፊት ያኒ ከመጀመሪያው ተሸሁድ በፊት ያሉ ረክዓዎች ላይ ከፋቲሐ በኋላ ሌላ ሱራ ወይም ሌላ አንቀጾችን መጨመር ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። طيب ሌላዎቹን ሱራዎች በምንጨምርበት ጊዜ ብቻችንን ከሆነ የምንሰግደው እንደ ሁኔታችን ማስረዘምም ማሳጠርም እንችላለን። ከኋላችን ግን የሚሰግድ የሚከተለን ሰው ካለ የሰዎቹንም ሐል ልናስተውል ይገባል። ደካሞች ሊኖሩ ይችላሉ፣ የታመሙ ሰዎች ሊኖሩ ይችላሉ። እነሱን እያሰብን በጣም ማስረዘምና እነሱን ማስቸገር የለብንም ማለት ነው። طيب እንግዲህ ከፋቲሃም በኋላ ያለውን ሱራ ከጨረስን በኋላ ወደ ምንድነው የምንሄደው? ወደ ሩኩዕ ነው የምናልፈው።